መግለጫዎቹን በተመለከተ የጠቅላይ ሚኒስትር አብይን መግለጫ የጠቅላይ ሚኒስትር አብይን ድምጽ መስማት አቁሜያለሁ። ያስጠላኛል፣ በቃ ይቀፈኛል፣ ያመኛል ስሰማ። ሪሊ በጽሁፍ መልክ ከመጣልኝ ነው እንጂ ድምፁ መስማት አልፈልግም። ግን አንዳንድ እንትኖችን አንብቤያለሁ። በጣም ከገረመኝ ነገር አንዳንዶች የጠላቶቻችን ምርጫው አስቀድሞ ያለቀለት ነገር ነው ይሉናል አለ። እናስ እኔ እኮ የዛሬ ዓመት ነው እኮ ያልኩት እኮ ምርጫው ያለቀለት ነገር ነው ያልኩት አሁን አይደለም፣ የዛሬ ዓመት ነው። አለቀለት ነገር ነው ያለው። የታወቀ እኮ ነው። ምንም እኮ ጭቅጭቅ የለም እኮ። አንድ ፓርቲ ብቻውን የሚወዳደር ከሆነ ሌሎች ፓርቲዎች እንደማያሸንፉ አውቆ ለእናንተ እለቅላችኋለሁ ቦታ ታሸንፋላችሁ ብሎ ስለዚህ ለገባር ፓርቲዎች ቦታ የሚለቅ ከሆነ እንዴት አድርገህ ነው ምርጫው ኦልሬዲ ተወስኗል የማትለው? ያለቀለት ምርጫ እኮ ነው። ምንም እኮ የሚገርመው እሱ አይደለም። እኛ ኢትዮጵያውያን ምንም ነገር ለማድረግ ዝግጆች ካልሆንን እኔ አራግጥልሃለሁ የዛሬ 5 ዓመት ምርጫ ቢደረግ ብልጽግና ነው የሚያሸንፈው። እሱ ስለ ዛሬው ነው የሚያወራው። አብይ የዞረበት ሰው። ስለ አብይ ማውራትን ብዙ አልፈልግም። በጣም የገረመኝ ግን እኔ ራሴ በከፍተኛ ደረጃ ተሳትፌ የፈጠርኩት የዜማ መግለጫ ነው። ከምንም ነገር በላይ የገረመኝ የዜማ መግለጫ ነው። አንድ ነገር እንደ ቀልድ አድርጌ ልንገራችሁ። መጀመሪያ ወደ መግለጫው ዝርዝር ውስጥ ከመግባቴ በፊት በ2013 ላይ በተካሄደው ምርጫው በተካሄደበት ቀን አይ ቲንክ የምርጫ አንድ ላይ ሆነን በአንድ ትልቅ ቢሮ ሰብስበን የተለያዩ መረጃዎች ይመጣሉና እንከታተል ነበር። ዳንኤል ክብረት መጀመሪያ እንዲወዳደር የቀረበው አንዱዓለም አወራጌ በሚወዳደርበት ወረዳ ነበር። በኋላ ግን ከዛ አነሱትና 24 ወሰኑት። 24 ላይ ነበር የሚወዳደረው። በምርጫው ቀን ምን አይነት መረጃ ይመጣልን ነበር መሰላችሁ? ሰብስበን ብዙዎቻችን ተሰብስበን ዛሬ የተመረጡ ሰዎች ሁሉ ተሰብስበን ስናወራ ከኛ ልጆች የኛ ታዛቢዎች ነበሩ። ከ24 የሚመጣ መረጃ ሰው 4 ይገባና የዚህ የአዲስ አበባ 23 ሰዎች አሉ አይደል? ከአዲስ አበባ ለፓርላማ የሚመረጡ እሱ ሊስት ላይ ያዩና እዚህ ላይ እኮ አምፑል የለበትም የታለ አምፑሉ ይላሉ። አየ ብልጽግና አይወዳደርም። እዛ ለዳንኤል ለቆለታል። ሰው ግን ይሄን አቅም ሰው እነዛ የብልጽግና ሰዎችና እንትኖች ኢቭን ምርጫ አስፈጻሚዎች ራሳቸው ይላሉ ዳንኤል ክብረት ምረጡ ይላሉ። ይሄ መረጃ በተከታታይ ሲደርሰን እንስቅ ነበር። እንትን ውስጥ ሆነን ምርጫውን ስንከታተል በጣም ነበር የምንስቀው። እኔ ያለፈው ምርጫ የኢዜማ የምርጫ ስትራቴጂክ የምርጫ አስፈጻሚ ኮሚቴ አባል ሆኜ 2 ዓመት ሰርቻለሁ። ምርጫው ከተጀመረበት ከተገፋበት እስከሚፈጸምበት ድረስ ሃየር ሌቨል መረጃዎች ይደርሱ ነበር። እንስቅ ነበር ይሄን ሰምተን። ያ የዛሬ 5 ዓመት የሳቅነው ነገር ዛሬ በኢዜማ በራሱ ላይ ደረሰ። እሱ ራሱ በቅርጫ ተወዳድሮ በቅርጫ ተሰጠው የፓርላማ መቀመጫ እና ይሄ ቀልድ ያስቀኛል። የዜማ መግለጫን በቁትና አንድ ቦታ ላይ ምን ይላል? ወደ ምርጫ ለመግባት ስንወስን ምርጫው አልጋ በአልጋ ይሆናል ከሚል ተላላነት በመነሳት አይደለም ይላል። ዜማዎችን አሁን ብጠይቀው መቼ ነው ኢትዮጵያ ውስጥ አልጋ በአልጋ የሆነ ምርጫ ተካሂዶ የሚያውቀው? አሁን ስለ አልጋ በአልጋ እኮ አይደለም የምናወራው። ዜማዎች አሁን የምናወራው ኢትዮጵያ የጦርነት አውድማ ናትና ጦርነት ስላለባት ኦልሞስት ከዚህ ከድምፅ ሰጪ ውስጥ ኦልሞስት ከ60% የሚሆነው ህዝብ በጦርነት አውድማ ውስጥ ነውና ያለው አብዛኛው ህዝብ የምርጫ ስሜቱ የሞትና የቀዘቀዘ ነውና ለዚህ ነው ምርጫውን ሪሊ ዋጋ የለው የምንለው እንጂ ስለ አልጋ በአልጋነት አይደለም። አልጋ በአልጋ ሌላ ነገር ነው። ግን ምርጫው ምንም የማያዋጣ የማይሆን ነገር ነው። ኢትዮጵያ ውስጥ አልጋ በአልጋ የሆነ ምርጫ ዛሬ አናስብም። እሱ ለወደፊት የሚሆን ነገር ነው። ታግለን የምናመጣው ነገር ነው። ሌላው ገዢው ፓርቲ ዜጎችን በማስገደድ የምርጫ ካርድ እንዲወስዱ ማድረጉ አግባብነት የለውም ይላል። በሌላ በኩል ደግሞ ከፍተኛ ቁጥር ያለው መራጭ ህዝብ መመዝገቡን ይናገራል ኢዜማ። በአንድ በኩል ገዢው ፓርቲ አስገድደው የምርጫ ካርድ ውሰዱ እንዲወስዱ ያደረገ ይላል። በሌላ በኩል ደግሞ ከፍተኛ ቁጥር ያለው መራጭ ህዝብ ተመዝግቧል ይላል። ከፍተኛ ቁጥር ያለው መራጭ ህዝብ የተመዘገበ ከሆነ ለምንድን ነው ገዢ ፓርቲ የሚያስገድደው ሰዎችን የምርጫ ካርድ ውሰዱ ብሎ? ሰዎች እኮ የመመዝገብ ስሜታቸው ስለቀዘቀዘና አንመዘገብም ስላሉ እኮ ነው ገዢው ፓርቲ እያስገደደ ያለው። ይሄንን አልተገነዘበም ኢዜማ። በጣም የሚያምታታ መግለጫ ነው ያወጣው። ሌላው ገዢው ፓርቲ ሴፍቲኔትንና የመንግስት መዋቅርን በመጠቀም ድምፅን በቁሳዊ ፍላጎት የመግዛት ስልት ተከትሏል ይላል። ይሄ ምን አዲስ ነገር ነው ለኢዜማ? ባለፈው ምርጫ እኮ ፊት ለፊት ያየነው ነገር ነው። የዛሬ 5 ዓመት በተደረገው ምርጫ ፊት ለፊት ያየነው ነገር ነው። የመንግስት ሰዎች በየቤቱ እየዞሩ ለምርጫ ተመዝግባቸዋል ይላል።
አዎ ካለ ሰው ካርዱን አምጣ ይሉና ካርዱ ላይ አንድ ምልክት ያደርጋሉ። ማስፈራሪያ እኮ ነው። እዛ ላይ ሲሄዱ ብልጽግና ምረጡ ብለው ይሄዳሉ። ሴፍቲ ኔት ተሳታፊዎችንማ በእጃቸው ውስጥ ነው ያሉት። አንድ ነገር አታገኙም ይሏቸዋል። ይሄ ባለፈው ምርጫ የነበረ ነገር ነው። ዘንድሮ ከተደገመ ኢዜማ ከዚህ ምንድነው የተማረው? ባለፈው ምርጫ የተደረገ ትልቅ ስህተት፣ የመብት ረገጣ ስህተት ዘንድሮም ከተደገመ አሁንም እጠይቃለሁ ኢዜማ ከዚህ ምንድነው የተማረው? ሌላው ገዢው ፓርቲ ያሰማራቸው ከፍተኛ ቁጥር ያላቸው ሰዎች በምርጫ ምዝገባ ጊዜም በድምፅ አሰጣጥ ጊዜም ከፍተኛ ጫና መፍጠራቸውን ኢዜማ ሰምቷል ይላል እና ይሄ ሪሊ ባለፈው ምርጫ እኮ ባለፈው ምርጫ ብርቱካን ራሷ ናት ወጣ መግለጫ ሰጠችው። አዲስ አበባ ከተማ ውስጥ የምርጫ ቦርድ የማያውቃቸው የምርጫ ምዝገባ ጣቢያዎች አሉ ብላ መግለጫ ማቲ ኢትዮጵያ ነበር። ሰምተሽ ይሁን አሉን አላቅም። እንደዚህ ብላ መግለጫ ያወጣችው ብርቱካን ምርጫ ቦርድ የማያውቃቸው መዝገቢያ ጣቢያዎች አሉ ብላ ይሄን ኢዜማ ያውቃል። እንግዲህ የዛሬ 5 ዓመት የነበረው ብልጽግና ዛሬም ከደገመው ይሄንን ነገር ኢዜማ ምንድነው የተማረው? ዝም ብሎ መግለጫ ማውጣት አይደለም፣ ዝም ብሎ መግለጫ መጻፍ አይደለም። የሚያውቁ ሰዎች እንዳሉ ማወቅ አለበት። እኔ ያን የነበርኩበት በሂደቱ ውስጥ ይሄ ነገር እንዳለ አውቃለሁ። ተደገመ። ሲደገም ምንድነው ኢዜማ ማድረግ ያለበት? ሌላው አንዳንድ ፓርቲዎች በምርጫ ሂደት የምርጫ ሂደቱን ሙሉ ለሙሉ ተቀብሎ ነገር ግን ሂደቱን ለማሻሻል ከመጣጣር ይልቅ ከሰላማዊ መንገድ ውጭ በሆነ መንገድ መራመድ ፈልገዋል ይላል። ይሄ ትልቅ ክስ ነው። የትኛው በምርጫ የተመዘገበ ፓርቲ ነው ከሰላማዊ መንገድ ውጭ መታገል የጀመረው የፈለገው? የትኛው? ለምን አይጠቅሱም? ማን ነው? አሁንም ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ይሄን ኢዜማ ያየው መግለጫ ወጥቶ መጠየቅ አለባቸው። ማን ነው እንደዚህ ያደረገው? በእርግጥ አንዳንድ ፓርቲዎች በህዝባዊ እምቢተኝነት ትግል እንከተላለን ብለዋል። ህዝባዊ እምቢተኝነት ሰላም ደግሞ በዓለም አቀፍ ደረጃ ሰላማዊ ትግል ህዝባዊ እምቢተኝነት። ኢዜማ ያወጣው መግለጫ የሚለው ግን ከሰላማዊ ትግል ውጭ ነው የሚለው which is armed struggle ነው። ይሄ የትኛው ፓርቲ ነው ይሄን ያደረገው? ኢዜማ ይሄንን አይ ቲንክ መመለስ አለበት። አንዳንድ ሰው ነው። ሌላው ደግሞ ምንድነው ማጠቃለያው ላይ በጣም የሚገርም ማጠቃለያ አለው። ካለፈው ምርጫ ስኬታማ ሆነናል ይላል። ምንድነው ኢዜማ ካለፈው ምርጫ አሁን ስኬታማ የሆነው? ባለፈው ምርጫ አስታውሳለሁ ኢዜማ 4 ሰዎች ተመርጠውለት ፓርላማ ገብተው ነበር። ዘንድሮ ደግሞ 13 ሰዎች ተመርጠው ፓርላማ እንደገቡ ይናገራል። አይ ቲንክ አዲስ አበባ ውስጥም ሁለት ሰዎች በአዲስ አበባ ወክለው የፓርላማ ውስጥ እንደሚገቡ እንዳሸነፉ ሰምቻለሁ። እንግዲህ ትክክለኛ መረጃ ነው የደረሰኝ፣ ባለሳሳት ትክክለኛ ሰው ነው የደረሰኝ። ይሄ ነው። ይሄ 13 ድምፅ ማግኘቱ 13 የፓርላማ መቀመጫ ማግኘቱ ነው ወይ ለኢዜማ ስኬት ነው? ኢዜማ አይዟችሁ፣ ማነው ብልጽግና አይዟችሁ፣ በዚህ ቦታ ላይ ተወዳደሩና እኔ እዛ ጋር አልወዳደርም እንደውም እናንተን እንዲመርጡ ቅሰቅሳለሁ ስላላቸውና እንደ በችርቻሮ እንኩ ይሄ ለእናንተ ነው በሚል መልኩ ያኔ ኢዜማ በሳቀበት መንገድ ዛሬ ለራሱ ወንበር በችርቻሮ ሲሰጠውና ያንን አሸነፍኩ ብሎ ነው ስኬታማ ነኝ የሚለው። እኔ በዚህ በጣም ነው ማፍረው። በእውነት እኔ ተሳትፌበት የፈጠርኩት ፓርቲ አልመሰለኝም። አሁን በጣም ነው ያዘንኩት።